ዛሬ አብዛኞቻችሁ ችላ ያላችሁ እስካሁን ድረስ ህይወታችሁ ላይ ተጣብቆ ያሉ መጥፎ ባህሪያቶችን እነግራችኋለሁ። እነዚህ ደግሞ የምነግራችሁ ነገሮች ራሳችሁ ህይወታችሁን እያበላሸ እንደሆነ ታውቃላችሁ ግን ችላ ትላላችሁ። ስለዚህ ዛሬውኑ ይህን ቪዲዮ አይታችሁ ከጨርሳችሁ በኋላ እነዚህ 4 ነገሮች ከህይወታችሁ ተነቅለው መውጣት አለባቸው። የምርም ስለ ወደፊት ማንነታችሁ ሲሪየስ ከሆናችሁ ማለት ነው። እኔ ማለት ነው አሁን ያለኝ እውቀት፣ አሁን ያለኝ አመለካከት፣ አሁን ያለኝ ቆራጥነት ከዚህ በፊት ቢኖረኝ ኖሮ የህይወቴን 4 ዓመት እመልሰው ነበረ። ከምንም በላይ ደግሞ የዛን ጊዜ ይዲዲያ ይሄ ነገር አይጠቅምሽም አቁሚ፣ የምር ህይወትሽ ላይ ሲሪየስ ከሆንሽ እነዚህ ነገሮችን ማድረግ አለብሽ ብሎ የሚመክረኝ ሰው ቢኖር አልገባችም። የህይወቴን 4 ዓመት ብቻ አይደለም ብዙ ዓመት መልስ ነበረ። እጅግ በጣም ይቆጨኛል ይሄን ነገር ስላችሁ ባይዘው። ነገር ግን ኢትስ ኦኬ። የዛን ጊዜ ቢኖር ኖሮ እንደዚህ የሚለኝ ሰው ጥሩ ነበረ። ግን ያ ነገር ደግሞ ባለመሆኑ እኔ ራሴ በህይወት ውስጥ ተምሬያለሁ። ያንን ነገር ደግሞ ስለተማርኩት ዛሬ ይሄን ዩቲዩብ ቻናል ከፍቼ ለእናንተ እያስተማርኩ ነው። ሀይ፣ በነገራችን ላይ አዲስ ከሆናችሁ እንዴት ናችሁ? ይዲዲያ እባላለሁ። በዚህ በቻናል ላይ 2 ጊዜ እንደዚህ አይነት የሚጠቅሙ ኮንተንቶችን እያነሳል የምናወራበት ቻናላችን ነው። ስለዚህ ራሳችሁን ለመለወጥ ለመቀየር ሲሪየስ ከሆናችሁ የምርም ደፋር ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። እንዲሁም ደግሞ ከዚህ በፊት የነበራችሁ ፋሚሊዎች ከሆናችሁ እንኳን ደህና መጣችሁ። እንግዲህ 2018 ሳያልቅ እቅዳችን አላማችን ይህንን ቻናል 100,000 ማስገባት ነው። ስለዚህ እውነት እኔም ሰራውን ነገር አፕሪሺየት የምታደርጉ ከሆነ አንድ ላይ ተባብረን ይህንን ቻናል 100,000 እናስገባው እቅዳችን ነው። ሶ ሌትስ ጎ አያስ 100,000 ኦኬ ሌትስ ቶክ አባውት ኢት። አሁን የነገርኳችሁ እነዚህ 4 ነገሮች የመጀመሪያው ከህይወታችሁ ቆርጣችሁ ማውጣት ያለባችሁ አንድ አብዛኞቻችሁ የምታውቁት is መጥፎ ሀቢታችሁ ነው። አድምጡኝ። አብዛኞቻችሁ መጥፎ ባህሪያችሁ ምንድነው እስቲ እንዳታርጉ የሚያረጋችሁ ነገር ምንድነው ብል እንዲህ ነው እንደዛ ነው ትሉኛላችሁ አይደለ? ለዛ ነው መግቢያ ላይ ታውቁታላችሁ ግን እየወሰናችሁ አይደለም የምላችሁ። እስቲ ቁጭላችሁ ራሳችሁን ጠይቁ። ዛሬ መጥፎ ሀቢት ላይ የመጥፎ ባህሪያችሁ ይዟችሁ እንዳትለወጡ ያረጋችሁ ነገር ምንድነው? ኦር ደግሞ እንዲህ ብላችሁ ራሳችሁን ጠይቁ። አሁን የማደርጋቸውን ነገሮች አሁን ያለኝን ባህሪ እንደዚሁ ብቀጥል የዛሬ 2 ዓመት 3 ዓመት የኔ ህይወት ይለወጣል ወይንስ ዛሬውን የምኖረውን ህይወት ተመሳሳይ ህይወት ነው የምኖረው ብላችሁ ጠይቁ። አያችሁ አብዛኛውን ጊዜ መጥፎ ነገራችን ወይ መጥፎ ባህሪያችሁን ማወቅ ብቻ ሳይሆን ያንን ነገር ደግሞ ለማቆም ውሳኔ መወሰን አለባችሁ። ስለዚህ አንዳንዶቻችሁ የኔ መጥፎ ሱስ ሊኖርባችሁ ይችላል። መጥፎ ባህሪ ላይክ እንደ ጎሲፕ ሊሆን ይችላል። ኦር ምናልባት በጣም ሰነፍ ልትሆኑ ትችላላችሁ ወይ ራሳችሁን ዲስትራክት ታደርጋላችሁ። ብቻ የተለያየ አይነት መጥፎ ባህሪ ማደግ እንዳትችሉ የሚያደርጋችሁ ይዟችሁ የቀረ መጥፎ ባህሪያችኋል። የእናንተ አይደንቲቲያችሁ አሁን የሆነ ማለት ነው። ያንን ነገር እባካችሁ ጊዜ ውሰዱበትና ወረቀት ላይ 1 2 3 ብላችሁ ዘርዝራችሁ ከነዛ ውስጥ ዛሬው ነው ይሄን ነገር ባላቆም የዛሬ 2 ዓመት የዛሬ 3 ዓመት ጠንቅ የሚሆንብኝ የትኛው ነው ብላችሁ ዘርዝሩ። እመኑኝ ይሄን ነገር ስናገር ይሄን ነገር ሲሪየስ ሆናችሁ አሁኑኑ ካልሰራችሁበት ማለት ነው የእድሜ ጉዳይ ነው። የዛሬ 2 ዓመት የዛሬ 5 ዓመት የዛሬ 10 ዓመት ቆጨኝ ማለታችሁ አይቀርም። እዚህ ምድር ላይ ደግሞ እንደ ቁጭት የሚያስጠላ ነገር የለም። ስለዚህ እንዳይቆጫችሁ ከፈለጋችሁ ዛሬውኑ ንቁ። መጥፎ ባህሪያችሁ ምን እንደሆነ ታውቃላችሁ። ማቆም ያለባችሁ ነገር ምን እንደሆነ ታውቃላችሁ። በግልጽ ያንን ነገር ዘርዝሩት and immediately ዛሬውኑ ውሳኔ ወስኑ። ውሳኔ ካልወሰናችሁ ማንም አይወስንላችሁም። ይዲዲያም አትረዳችሁም። ማንም ሰው መጥቶ አያድናችሁም። so it's only you against you ማለት ነው። ሁለተኛ ማቆም ያለባችሁ ወይ ደግሞ ዲሊት ብለው ይሻለኛል ማድረግ ያለባችሁ ነገር ምን ታውቃላችሁ? መጥፎ ጓደኛ ኤኒባዲ ህይወታችሁ ላይ ምንም አይነት ጥቅም የሌለው ሰው ቆርጣችሁ አውጡ። ናው ጥቅም የሌለው ሰው ስላችሁ አምና ቶኪንግ አባውት ቤኔፊሻል የሆነ የጥቅም ሰው ምናምን ማለት አይደለም። ነገር ግን ህይወታችሁ ላይ ቫልዩ የማይሰጥ ሰው ካለ አንደኛ። ሁለተኛ አንዳንድ ጊዜ እናንተ ላይክ አይዲያ የምታመነጩ ሰዎች ልትሆኑ ትችላላችሁ ወይ ኤክሳይትድ የምትሆኑ ሰዎች ልትሆኑ ትችላላችሁና ሁሉ ጊዜ እንደዚህ አይነት ወሬዎችን ስታወሩ ኢነርጂያችሁን ድሬን የሚያደርግ ሰው ካለ ዛሬውኑ ቆርጣችሁ አውጡ። እኔ ድሮ ተማሪ ያለው ማለት ነው በጣም ኦፕቲሚስቲክ የሆንኩ ሰው ነኝ and still now optimistic ግን የዛን ጊዜ ትንሽ ሌላ ሌቭል ላይክ ሃይ በሚል ያዙት እና በጣም ላይክ አዲስ ሀሳብ ሲኖረኝ አዲስ አይዲያ ሲኖረኝ ማድረግ የምፈልገው ነገር ሲኖር ለሰዎች እናገር ነበር። እንደዚህ ብናደርግ እንደዛ ብናደርግ እና አጠገቤ የነበሩት ሰዎች የዛን ጊዜ ሁሉ ጊዜ በኩርኩም የሚሉኝ እንጂ ያ ነገር ጥሩ ነው ብለው የሚያበረታታኝ ሰው አልነበረም። የዛን ጊዜ ደግሞ ምንም አይነት እውቀት ስለሌለኝ አሁን ያለኝ እውቀት ስለሌለኝ ማለት ነው የማስበው ነገር እንደምሰላችሁ እነሱ ከደበራቸው ለምን አድርገዋለሁ? እነሱ ደስ ካላላቸው ተነኔም አላድርገው። ምክንያቱም ከኔ ተሻሉ ናቸው እነሱ ደግሞ የሚሆን የገባቸው ነገር አለ ብዬ ስለማስብ ማለት ነው። ሶ ፒፕል ፕሊዚንግ በጣም ያጠቃኝ ነበረ። ነገር ግን አሁን ላይ አንድን ሀሳብ ሳመነጭ አጠገብ ያሉት ሰዎች ማለት ነው ጎበዝ በርቺ እንደዚህ ደግሞ እንደዛ ነው ብለው አይዲያ ባውንስ የሚያደርጉ ጓደኞች እንጂ ያሉኝ ጭራሽ ያንን ነገር የሚቀብሩብኝ አይደሉም። ስለዚህ
ኢነርጂያችሁን በየትኛውም መንገድ የሚያደምኑ ሰዎች ካሉ፣ ሀሳባችሁን ኦፒኒየናችሁ ምናምን ነገር በኔጌቲቭ መልኩ የሚቃረኑ ካሉ and እናንተ በህይወታችሁ የተሻለ ሰው እንድትሆኑ የማያደርጉ ሰዎች ካሉ እባካችሁ ከህይወታችሁ ቆርጣችሁ አስወጡ። and ምናልባት ኢቨን እነዚህ ሰዎች መስሪያ ቤት ሊሆኑ ይችላሉ፣ ጓደኛ ሊሆኑ ይችላሉ፣ ኢቨን ፋሚሊ ሜምበር ሊሆኑ ይችላሉ። እመኑኝ ይህንን ነገር በማድረጋችሁ ትልቅ ነገር ነው ለራሳችሁ ውለታ የምትሉት። ምክንያቱም እኛ ማለት የጓደኞቻችን የአካባቢያችን ውጤቶች ነን። you are the average of your environment አይደል የሚባለው። አሁን የሆናችሁት ማንነት፣ አሁን እየኖራችሁት ያለው ህይወት ከመሬት የመጣ እንዳይመስላችሁ። እሺ አጠገባችሁ ያለው የዛ ነገር ውጤት ናችሁ። that's why እኔ ድሮ ከእናትና አባቴ ቤት ሲወጣ በ17 ዓመቴ ነው and አሁን እዛ ያለበት ሰፈር ላይ ከዛ የነበርኩበት ሰፈር ያሉ ሰዎችና እኔ ያለሁበት ቦታ ጭራሽ የማንገናኝ ልክ አመለካከታችን ራሱ አይገናኝ and that is because እኔ አሁን የአካባቢ ውጤት ሆኛለሁ፣ እነሱ መገን ተመሳሳይ አካባቢያቸው ውጤት ስለሆኑ ማለት ነው። ይሄንን ስናገር in any way መጥፎ ሼድ እያደረኩ አይደለም፣ ግን ዛሬውኑ ህይወታችሁን አይታችሁ ካልወደዳችሁት ከጠላችሁት is because የአካባቢያችሁ ውጤት ስለሆናችሁ ነው። ሶ ያንን ነገር ቆርጣችሁ አውጡ። ሶስተኛ any kinds of digital tool ሊሆን ይችላል። ለእናንተ የማይጠቅማችሁ ከሆነ ያንን ነገር immediately ከስልካችሁ ላይ፣ ከላፕቶፓችሁ ላይ፣ ከየትኛው ዲጂታል ዲቫይስ ላይ አስወጡ። አሁን ባለንበት ዘመን አብዛኛውን ጊዜያችንን የምናጠፋው ስልካችን ላይ፣ ላፕቶፓችን ላይ፣ ዲጂታል ነገሮች ላይ ነው አይደለ? ስለዚህ ብዙ ጊዜያችን ደግሞ የምታጠፉት ዲጂታል ነገር ላይ ከሆነ ያ ዲጂታል ፕላትፎርም እንዳልኳችሁ ዲቫይሳችሁ፣ ስልካችሁ፣ ላፕቶፓችሁ ለእናንተ የሚጠቅም አይነት አፕሊኬሽን ከሌለው ደን የዛ ነገር ግን ውጤት ነው የምትሆኑት። ምክንያቱም እዛ ላይ ታያላችሁ፣ ታነባላችሁ፣ ስራ ትሰራላችሁ። ስለዚህ somehow አይምሯችሁ ውስጥ ዳታ ነው ኢንፑት እያስገባችሁ ያላችሁት። ለምሳሌ እኔ ስልኬ ላይ in any case ምንም አይነት የጌም ጨዋታ ኢንስቶል አድርጌ አላውቅም ከድሮም ጀምሮ ማለት ነው። I feel like it's a waste of ብዙ ነገር ላይ ታይምም መኒም። ለምን ይሄንን ስልክ ስገዛው እንበልና ለምሳሌ አሁን ላይ ስልክ ስንት ገብቷል? ላይክ 100 ምናምን ሺ ትንሽ እንኳን እንበልና 50 ምናምን ሺ አለ አይደለ? ሶ 50 ምናምን ሺ ብር ከፍዬ የገዛሁት ስልክ ጌም ልጫወትበት ነው ማለት ነው? ማይረባ ሶሻል ሚዲያ ላይ እየተከተልኩ ማይረባ ነገር ላደርግበት ነው? አብሶሉትሊ ናት። 50 ምናምን ሺ ብር አውጥቼ ከገዛው ደን 50 ምናምን ሺ ብር መመለስ አለብኝ። እንደዚህ አይነት አመለካከት ነው ያለኝ። ሶ እናንተም ብትሆኑ ዛሬ እስቲ ስልካችሁን ተመልከቱ፣ እስቲ ክፈቱ፣ እስቲ አፕሊኬሽኖቻችሁን እዩ። ምን ነገሮች ነው የጫናችሁት? እንደን ምናልባት ይሄኔ 50 60 አፕሊኬሽን ሊኖር ይችላል። ከነዛ ውስጥ ለእናንተ ህይወት የሚጠቅም አፕሊኬሽን ያለው እስቲ ስንቱ ነው? አብዛኛው የማይረባ ነው፣ ሁላችንም እናውቃለን አይደለ? ሶ እነዛ ነገሮች ባካችሁ አንኢንስቶል አድርጉ። ዋይ አሁንም ከጠየቃችሁን is because አብዛኛችሁን ጊዜ የምታሳልፉት እዛ ዲጂታል ፕላትፎርም ላይ ስለሆነ ማለትም ዲጂታል ዲቫይስ ላይ ስለሆነ ለናሊስት የሚጠቅማችሁ ነገር እዛ ላይ ሆነ። ኢዲዲያ ስልኳን ከነካካች በነገራችን ላይ የምታዩት ኢትስ አይዘር ስራ ስሰራበት ነው ማለትም ብዙ አይ ቲንክ በብዛት የምጠቀመው አፕሊኬሽን ኢሜል ነው። ከዛም በመቀጠል ላይክ ፕሮባብሊ መጽሐፍ ቅዱስ አለ ዩቨርዥን የሚባል የመጽሐፍ ቅዱስ አፕ and ከዛ በተረፈ የበጀቲንግ ምናምን አፖች ናቸው። ከዛ ውጪ ኢቭን ሶሻል ሚዲያ ላይ እንኳን ክሬት እንደሚያደርግ ሰው በጣም ሊሚትድ የሆነ ኢንተራክሽን ያለኝ ሶሻል ሚዲያ ላይ ማክሲመም ከቆዩ 15 ደቂቃ ነው። ከዛ ውጪ እወጣለሁ። ያን ያህልም አክቲቭ አይደለም። ሶ እንደነገርኳችሁ እኔ ስልኬን ስገዛ ላፕቶፔን ስገዛ የገዛውበት አላማ አለ፣ ለኔ መልሶ እንደ ኢንቨስትመንት እንዲያገለግል ማለት ነው። ስለዚህ ስልካችሁ ላይ የማይጠቅም ነገር ካለ ዛሬውኑ ዲሊት አድርጉና የሚጠቅማችሁ ነገር ብቻ ኢንስቶል አድርጉ። በአራተኛ ደረጃ ዲሊት ማድረግ ያለባችሁ ነገር ደግሞ ምንድነው? አይምሯችሁ ላይ መጥፎ ሜንታል ሉፕ ካለ ዛሬውኑ እንድታስወግዱ ትፈልጋለሁ። ሜንታል ሉፕ ማለት ምን አይነት መሰላችሁ? አይምሯችሁ ላይ የሚመላለስ ሀሳብ ምንድነው? is it negative or positive? አብዛኞቻችን ኔጌቲቭ የሆነ ሀሳብ አለን። ማለትም እኔ አልጠቅምም፣ ነገሮች አይሳኩልኝም፣ ለኔ ጥሩ ነገር ህይወቴ ውስጥ አይመጣም፣ ኦር ደግሞ ብቻዬን ነኝ፣ የሚያግዘኝ ሰው የለም፣ ላይክ ይሳካልኝ ይሆን፣ ይሄ ሰልፍ ዳውት፣ አንዛይቲ፣ ጭንቀት የመሳሰሉ ስትረስ የሚያመጡ ሀሳቦችን አይምሯችሁ ውስጥ መላልሳችሁ የምታስተናግዱ ከሆነ ያ ነገር ራሱ ሜንታል ሉፕ መወገድ አለበት ዛሬው ነው። አንድ ሰው አይምሮ ጤነኛ ካልሆነ ህይወቱ ጤነኛ ሊሆን አይችልም። ሶ አንዳንድ ጊዜ ህይወታችሁን ስትመለከቱት አገን የአይምሯችሁ ውጤት ነው። ምክንያቱም አይምሯችሁ ነው ሁሉ ነገር ኦፕሬት የሚያደርገው። ስለዚህ እንደዚህ ብላችሁ አስቡት። ለምሳሌ አንድን መስሪያ ቤት ጀጅ ስታደርጉት በሊደርሺፑ ከሆነ ደን የእናንተም ህይወት ሊድ የሚያደርገው አይምሯችሁ ነው። ስለዚህ አይምሯችሁ ጤነኛ ካልሆነ ኢን ኤኒ ኬዝ ማንም ሰው መጥቶ ምንም ነገር ቢላችሁ አይገባችሁም። ለዛ ነው ማይንድ ሴትን ማሸነፍ አለብን የሚባለው። ለምሳሌ እኔ ፐርሰናል ኮች ነኝ አይደል? ዋን ቱ ዋን ብዙ ሰዎችን አሰለጥናለሁ፣ ብዙ ሰዎችን አስተምራለሁ። የዚህን ጊዜ ሳስተምርና ሳሰለጥን ማለት ነው አንዳንድ ሰው እኔ ጋር ሲመጣ ፕሮካስቲኔት ችግር አለብኝ ይላል፣ ወይ ቢዝነስ ላይ ዲሲፕሊን አይደለሁም ይላል፣ ወይ ህይወቴ ላይ እንደዚህ ማኔጅመንት አልተማርኩም ይላል።
and then እውነቱን ለመናገር ከነዚህ ሰዎች ጋር ግን ስንማር ዲፕሊ እየተረዳሁት ያለሁት ነገር ምንድነው ሜንታል አመለካከታቸው ፊክስ ካልሆነ it's pointless ሚሊዮን ጊዜ እንዲያርጉ እንደዛ አርጉ ብዬ በነግራቸው አይቀበሉትም እነዚህ ሰዎች ወይ ቢቀበሉትም እንደ አንድ ሞቲቬሽናል ስፒች ነው የሚያዳምጡኝ ማለት ነው ሶ ዛሬውኑ አይምሯችሁን ፊክስ አድርጉ ባካችሁ ኢንፋክት የምትፈልጉ ከሆነ መጽሐፍ ቅዱስ ላይ ሮሜ 12:2 ላይ ሲናገር በአይምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ሲል It's because እቺ ዓለም በጭንቀት የተሞላች ናት በፍራቻ የተሞላች ናት ሁልጊዜ ኔጌቲቭ ነገር እንጂ ፖዚቲቭ ነገር ከስንት አንድ ነው የምታዳምጡ and that's why ጳውሎስ ሲናገር በአይምሯችሁ መታደስ ተለውጡ ያለው it's something that you need to do መለወጥ የሚባለው ነገር ማድረግ አለባችሁ ግን ስትለወጡ ከአይምሯችሁ ጀምሩ ማለት ነው so ዛሬውን ይሄንን አይነት መለወጥን የማታደርጉ ከሆነ 100% ጋራንቲ ማድረግላችሁ ነገር ስኬታችሁ የምትፈልጉት ህይወት ይመጣል ግን ጊዜው በጣም ይረዝማል በጣም ከዛው ይዚን ጊዜ ላይ መቼውን የሚሳካልኝ የሚሉን ጥያቄ ትጠይቃላችሁ ሶ አይምሯችሁን ፈትሹ መጥፎ ሐሳብን ደጋግማችሁ የምታስተናግዱ ከሆነ ዛሬውኑ ኢሊሚኔት አድርጉ አሁን የነገርኳችሁን 4 ነገሮች በረንብ አርጋችሁ ካስተዋላችሁ መወገድ ያለባቸው ነገሮች ብቻ ብታስወግዱ ማለት ነው ህይወታችሁ 50% የተሻለ ነው የሚሆነው ምክንያቱም ብዙ ሰው ለመለወጥ መጥፎ ልማዱን አቁም ሲባል ያንን ነገር ማቆም ስለከበደው ነው እንጂ ይሄንን ነገር ጀምር ሲባል ያንን ነገር መጀመር ስለከበደው አይደለም ስለዚህ አንድ ነገር ከመጀመራችሁ በፊት መጀመሪያ ማቆም ያለባችሁ ነገር ማየት አለባችሁ ማለት ነው እነዚህ አሁን የነገርኳችሁ ነገሮች ብቻ ብታደርጉልኝና ለሚቀጥሉት 2 ወር 3 ወራቶች እነዚህ ነገሮች ዝም ብላችሁ ብታደርጉ ማለት ነው 100% ጋራንቲ ማድረግላችሁ ነገር is የምርም ህይወታችሁ 100% ተሽሎ ታገኙታላችሁ because by default ያ ነገር ማምጣቱ አይቀርም it's default ስኬታችሁ like success የሚባለው ነገር by default ይመጣል ደስታችሁ by default ይመጣል all you have to do is እነዚህ ነገሮች ማድረግ ብቻ so እኔ ቪዲዮ እንግዲህ ስሰራላችሁ ነውም ለመናገር እኔ ራሴ ፐርሰናሊ ስትራግል ያደረኩበት ነገሮች ስለነበሩ ነው ይሄን ቪዲዮ ሰራውላችሁ and ብዙ ሰዎችን እንደረዳው እንዳገዝኩኝ ምንም አይነት ጥርጣሬ የለኝም if ሐሳብና ስቴት ካላችሁ ባካችሁ ኮሜንት ሴክሽን ላይ አሳውቁኝ next time ላይ በምን አይነት ቶፒክ ልምጣ again እሱንም አሳውቁኝ እንደነገርኳችሁ ቅድም ይሄንን ቻናል 100,000 ለማስገባት ሐሳብ አለኝ ስለዚህ ባካችሁ ይሄንን ነገር አንድ ላይ ተባብረን 100,000 እናስገባው if genuinely የማደርገው ነገር ይጠቅማል ብላችሁ የምታስቡ ከሆነ ለምታውቁ ሰዎች ሼር አድርጉ የምታውቁ ሰዎች እንዲሁ ሰብስክራይብ እንዲያደርጉ ጋብዟቸው and of course እኔ ጋር አደኩ ማለት ለብዙ ሰው ሪች አውት አደርጋለሁ and ብዙ ሰው ይለወጣል ማለት ነው anyways እጅግ አድርጌ ነው የማመሰግናችሁ በሚቀጥለው ጊዜ በሚቀጥለው በተለየ ርዕስ anyways እንገናኛለን እስከዛ ድረስ ግን እኔን ሌሎች ሶሻል ሚዲያዎች ላይ ማግኘት ትችላላችሁ ኢንስታግራም ላይ ቲክቶክ ላይ አለው እንዲሁም ደግሞ ቴሌግራም ላይ the momentum ቻናላችን ጆይን ማድረግ ትችላላችሁ anyways በሚቀጥለው ቪዲዮ እንገናኛለን መልካም ጊዜ ይሁንላችሁ